አቢና ዜማ በአንድ ላይ ተገናኙ። ናቲ ለምን ተገናኙ ብሎ በንዴት እራሱን መቆጣጠር አቅቶታል። ናዲ የት ስልኩን ተሰጥቶት በቃ ደውልላትና ነይ በላት ዜማን ብሎ ባለው ሰዓት እሺ ብሎ አቢን የናዳን ስልክ ይዞት በሄደበት ሰዓት ስልክ የለኝም ስጠኝና በዚህ ነው ደግሞ የምትደውለው ሲለው እሺ ብሎ ናዳን ይሰጠዋል። ናታን ሲደውል ስልኳ አይሰራም ነበር። እንደ አጋጣሚ አዲን ተቀብሎ ተመልሶ ለናታን ሲደውለት የት ነህ ብሎ ይጠይቀዋል። ቦታውን ከነገረው በኋላ ላይ ናታን እየሮጠ ሲመጣ አቢን የት ሂዶ ነው ብሎ ሲለው ዜማን እቀበላታለሁ ብሎ ሂዶ ነው ይለዋል። ዜማና አቢን በአንድ ላይ ሲገናኙ ናታን በአይኑ ሲያያቸው በጣም ተቃጠለ ከሚገባ በላይ። ሄዶ አስቆማቸዋለሁኝ እያለ በነበረበት ሰዓት ናዳን ወደ የት ነው የምትሄደው ብሎ ሲለው ላስቆማቸው ይላል። ምን ማለት ነው ደግሞ ይሄ ሲለው አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የኢትዮጵያ ልጆች እንዴት ናቸው? እንዲሁም ለክርስቲያን ወገኖች ሰላም ጤና ይስጥልኝ ብያለሁ። ዜማ ክፍል 28 ላይ መጥቻለሁ። ላይክ እና ሰብስክራይብ አድርሱ ውዶች። እንግዲህ እንዳያችሁ ናቲ በጣም ሸረኛና ተንኮለኛ ለናዲ የሚነግረውን በተገልባጩ እንደመሆኑ ሁሉ ለናዲ የሚነግረው አቢን ነኝ እያለ ይነግረዋል። ግን ደግሞ አቢን አይደለም እሱ ናዲ ነው። ናዳን እሱ ራሱን ማስታወስ ስላልቻለ ግን በቁሙ እየሳቀበትና እየቀለደበት ናታን የሚባለው ተንኮለኛ ልጅ እያለ ነው። አቢን እንደገና ደግሞ ተው ናዳን አስታውስ፣ ውሸቱ ነው፣ እኔ አቢን ነኝ፣ አንተ እሱ ደግሞ ናታን ነው፣ ለምንድን ነው የምታምነው እያለ ቢነግረውም ሊያስታውስ አልቻለም። ዛሬ ላይ እንደገና ዜማና አቢን በአንድ ላይ በተገናኙበት ሰዓት እየሮጠ መጥቶ ናታን አስቆማቸዋለሁ ሲል ናዲን ለምንድን ነው የምታስቆማቸው ብሎ ይጠይቀዋል። ያረገን ሁሉ ረሳኸው እንዴ ብሎ ይጠይቀዋል። ናታን እኮ ራሱ ነው ነገሩን እየፈለገ እንጂ አቢን አይደለም። ቢሆንስ ናዳን ቢሆንስ ከእሷ ጋር የሚያገናኘው ነገር አለ እንዴ ብሎ ይጠይቀዋል። ቢሆንስ ፍቅረኛን እኮ ይዟት ነበር ብሎ ናታን ለናዳን ይነግረዋል። ናዳን የሆነ የማላውቀው ነገር በተንኮል አለ ብሎ ናዳን ሲለው ናታን በመበርበት በመንቀጥቀጥ ማለት ብሎ ይላል። ናዳን በራሴ ሳጣራ እነግርሃለሁ አሁን እንሂድ ብሎ ሲለው ናታን እንሂድ ማለት ትተናቸው ብሎ አይኑን ሲያፈጥ ናዳን እና ይዘናቸው አንሂድ መቼም ብሎ ይለዋል። ናታን በመቃጠል እኔ አልሄድም አንተ ሂድ ብሎ ሲለው ናዳን እንደግን ማለት ብሎ ይጠይቃል። ምን ልታደርጋቸው ብሎ ሲለው ናታን እሱ አንተን አይመለከትም ብሎ ሲለው ናዳን አብረን እንሂድ አቢል ምን እያልክ ነው ይላል። አቢል እኮ የቤዛ ጓደኛ ነው፣ ግን ራሱን ያስተዋወቀው ናቲን አቢል ነኝ ብሎ ነው። ምክንያቱም ናዳን ማስታወስ ስላልቻለ በራሱ ላይ እየተጫወተበት ይገኛል። ታልሄርኩስ ብሎ ሲለው ታልሄርኩስ ብሎ ሲጠይቀው ናዳን እኔ እየተውኩት አንተ ምን ባይነህ ብሎ ይጠይቀዋል። ወይስ ሌላ ነገር አለ ሲለው ናቲ ቆም ብሎ ራሱን መጠየቅ ጀመረ። ናቲ አይምሮህን ተጠቀም እንጂ አሁን ከዚህ ካሄድክ ይነቃብሃል ብሎ ራሱን መውቀስ ጀመረ። ምክንያቱም አብሮት ካልሄደ ዜማንና አቢን እነሱን ለምን እንደሆናችሁ ብሎ ሲጠይቅ ናዳን ደግሞ ሊነቃበት ስለሆነ ተጠቀመ። እነሱን ተመልሰ ታገኛቸዋለህ ብሎ ታለ በኋላ እሺ በቃ እንሄድ ብሎ ናዳንን ሲለው ተያይዘው ይሄዳሉ። አቢል ዜማን ቁጭ ብለው
ዛሬ ብዙም ነግሬሻለ ተጀመርኩት ማለቂያ ስለሌለው ቅደምኝ አንቺ ብሎ ይጠይቃታል። እሺ ታልክ ብላ ጉዳዩን ሁሉ በዝርዝር ነገረችው። ከዛ በኋላ አቤል እሺ ዜብዬ ብሎ አሁን ዋናውን አንኳር ልታገኝበት ጊዜ ሆኗል ብሎ ይላታል። ናቲና ናዳን በአንድ ላይ የተወሰነ ሰዓት መንገድ ከሄዱ በኋላ ናቲ በቃ አንተም ወደ ቤት ሂድ ናዳን፣ እኔም ደግሞ ወደ ስራ ልሄድ ብሎታለው። በኋላ ናዳን ክላስ ከገባ በኋላ አቢላ ተዋቸው፣ ለእኔ ብለህ እንዲሆን ካውቃለሁኝ፣ ግን ደግሞ ልጆቹን ተዋቸው ብሎ ይሏል። አቤት ውሸት፣ አቤት ሸር! እሱ ስሙን አቢላ ብሎ ስላስተዋወቀው እሱ ግን እኮ ናቲ ነው። የናቲ ሸር መጋለጥ አለበት። አቢል የሚባለው ልጅ ሌላ ነው። እሱ ግን ናዲ ማስታወስ ስላልቻለ እኔ አቢል ነኝ ብሎ ይላል። አቢልና ናዲ ደግሞ ጓደኛሞች ስለሆኑ ግን ሊያውቅ አልቻለም ናዲ ማለት ነው። ናቲም እሺ አንተ ታልክ ብሎ ሸመጠጠው። ናታን በቁጭ ብሎ ለቅሶውን ጀመረ። ጓደኛው መጥቶ አውሺ ምን ሆነህ ነው? ምን ተፈጥሮ ነው እንደዚህ ቁጭ ብለህ እየተከስከውና ያለቀስከው ብሎ ይለዋል። ህይወቴ በእሱ እጅ ውስጥ ገብታ ነበር እያለ ያለቃቀስ ጀመር። ያዳን ቁጭ ብሎ አቤል ልክ እውነቱን ነው እንደዚህ ያለ ሰው ነው ልክ ያልሆነ ነገርማ አለ ብሎ ስልኩን አውጥቶ ለጓደኛው መደወል ጀመረ። ለኑሃ ደውሎ የት ነሽ ብሎ ሲላት ወጣ ብዬ ነው ብላ ትላለች። በቃ ለምን ፈልገኝ ነው መገናኘት አንችልም ወይ ሲላት ለምን ፈልገኝ ነው ብላ ስትለው እሱም ደግሞ ፈልጌሽ ነው አሁን መምጣት ትቻለሽ ሲላት የት ነው እሺ አካባቢሽ ብሎ ሲላት ቅርብ ነኝ በቃ እመጣለሁ ብላ ካለች በኋላ ቀጥታ ለናቲ ደወለችለት። ናቲ ደግሞ እሷ ለምንድን ነው የደወለችው ብሎ እንካውራት ስልኩን ብሎ ለጓደኛው ሰጥቶት፣ ጓደኛው ደግሞ ዛሬ ናቲ ጥሩ ስሜት ላይ ስላላደለ አያዋራሽም ብሎ ሲላት ምን ተፈጥሮ ነው ብላ ትላለች። ዮሐና በሰላም ነው ወይ የደወልሽው ሲላት ያዳን የሚባል ልጅ ላግኝሽ እያለ ነው ብላ ትላለች ለናቲ። ናቲም እንደፈለግሽው እኔ በቃ ብሎ ሲላት ናዲም ዮሐናም ተናዲ ጋር በአንድ ላይ ተገናኘች። ናዲ ባገኛት ሰዓት ዮሐና ለምንድን ነው የጠራኸኝ ብላ ትትለው ያዳን አንዳንድ ነገሮችን ከአንቺ ለማወቅ ፈልጌ ነው ብሎ ይላታል። አንዳንድ ነገሮች ስትል ብላ ዮሐን ትጠይቀዋለይ። እኔና አንቺ ለመጀመሪያ ጊዜ የተዋወቅ ነው የት ነው ብሎ ያዳን ሲጠይቃት ናዳ ዮሐን ደግሞ የት ስትል ይህንን ብላ ትትለው እሱም ጥያቄ ግልጽ አይደለም እንዴ ብሎ ያዳን ሲጠይቃት ነው ግን ለምን ጠየከኝ ብዬ ነው ብላ ዮሐን ትለዋለች። ማወቅ ፈልጌ ነው ማወቅ አልችልም ብሎ ሲላት አረ ትችላለህ ብላ ዮሐን ትትል እና አልችልም ወይ ሲላት ትችላለህ እና ንገሪኝሃ ሲላት እዛ ሊስትሩ ቦታ ላይ ነው የተገናኘ ነው ብሎ ይላታል ትላለች ዮሐን። ለምን እዛ ቦታ ላይ ተገናኘን በምን ምክንያት ብሎ ያዳን ሲጠይቃት ጫማ ላሰፋ ስመጣ በዛ ተገናኘን በዛው ተዋወቅን ብላ ትለዋለች። ያዳን ግን ይህን ጥያቄ የጠየቃት እራሱን ለማስታወስ እየፈለገ ስለሆነ በምክንያት አቢል ነው ያ ናታን ነው የሚለው ጥርጣሬ ስለነበረበት ያለ ማወቅ ስለፈለገ ነው ዮሐን የጠየቃት። ይሁን እሲ ብሎ ሲላት ያዳን ዮሐን አቢል ምን አይነት ሰው ነው ብሎ ይጠይቃታል። አቢል በአይንህ ያየኸው ሰው ነው ብላ ዮሐን ትመልሳለች። እውነት ያየሁት ነገር እውነት ነበር ብሎ ያዳን ሲላት ዮሐን ማለት ብላ ትላለች። እሺ እሱን ተይው ናቲ ምን አይነት ሰው ነው ብሎ ይጠይቃት ጀመረ። አሁንም
ያዳን እንግዲህ ወደ ራሱ እየተመለሰ ስለሆነ ነገሮችን ለማስተዋስ እየጣረ ስለሆነ ነገሮች የግራ ስለሄዱበት እነሱን ለማወቅ ስለፈለገ ዮሐንን እያንዳንዱ ጥያቄ ይጠይቃታል። ናቲ ምን አይነት ሰው ነው ሲላት አፏም ተያያዘ። ምክንያቱም ዮሐን የናቲ ጓደኛው ስለሆነች መናገር አልፈለገችም። ቅድሚያ ግን የናዳ ጓደኛ ስለነበረች እሱን ማሳወቅ ስላልፈለገች ገልጻ ለመናገር ከበዳት። ናቲ ደግሞ ማን ነው ሰው ብላ ትለዋለች ያዳን ናቲን አታውቂው ብሎ ሲላት ኧረ እኔ እማውቀው ሰው አይደለም ይሄ ብላ ሸመጠጠች። እሷም ግን ወደ እሱ ልትመጣ ስትል እኮ ለናታን ደውላለታለች ያዳን የሚባል ልጅ ላገኝሽ እያለኝ ነው ብላ ትላል። መጀመሪያ ነግራው ነው የመጣችው፣ ግን መናገር ስላልፈለገች ጭራሹንም አላውቀውም ብላ ያዳንን አታለለችው። ቆይ የፖሊስ ጥያቄ የምትጠይቀው ዛሬ በሰላም ነው ለምንድን ነው ብላ ስትለው ያዳንም አንዳንድ ነገሮችን ለማወቅ ፈልጌ ነው፣ በቃ በኋላ እንገናኛለን ብሎ ቻው ብሏት ይሄዳል። ናታን ዜማን አፍኗታል። በአንድ ላይ አቢን እንገናኝ ብሎ በደወለበት ሰዓት ናቲ በጣም ስለተናደደና ስለተቃጠለ ዜማ ወደ አቢኑ እየሄደች እያለ ተደብቆ አሳፍኗታል። ውድ የኢትዮጵያ ልጆች በሌላ ቪዲዮ እስከምንገናኝ ሰላም ሁኑልኝ። ሰላም ተመኘሁላችሁ። ወሰላሙ አሌይኩም ወራህመቱላሂ ወበረካቱ።